በየጊዜው እየናረ የሄደውን የግል ትምህርት ቤቶች ወርሃዊ ትምህርት ክፍያ የከተማ ነዋሪዎች የቅሬታ ምንጭ ሆኖ ለዓመታት ቆይቷል። ይህንን ችግር ለመቅረፍ በቅርቡ የአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ደንብ አውጥቷል። ለዚህ ደንብ ተግባራዊነትም የአዲስ አበባ ትምህርት ስልጠና ጥራት ቁጥጥር ባለስልጣን በትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ዙሪያ መንግስታዊ ያልሆኑ አጠቃላይ የትምህርት ተቋማት ጋር ውይይት አካሂዷል። ማንኛውም የትምህርት ተቋም የትምህርት አገልግሎት ክፍያ መጨመር የሚችለው ለመጨረሻ ጊዜ አገልግሎት ክፍያ ጭማሪ ካደረገ 3 ዓመት የሞላው ከሆነ ብቻ እንደሆነም በደንቡ ተቀምጧል። ማንኛውም የትምህርት ተቋም የሚያስከፍለው የመመዝገቢያ ክፍያም የአንድ ወር የትምህርት አገልግሎት ክፍያ ከ25 ከመቶ መብለጥ እንደሌለበትም በደንቡ ተመላክቷል። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ከዚህ በፊት ደንብ ባለመኖሩ በመማር ማስተማሩ ላይ እንቅፋት ፈጥሮ እንደነበረ ያስታውሳሉ። ትንሹ ያቀረበው የጭማሪ መጠን 50% ነው። በቀረበልን ፕሮፖዛል ከ50% እስከ 263% ሬንጅ ያደርጋል ማለት ነው። ስለዚህ ተቋማት እንደፈለጉ ግለሰቦች ያለ አግባብ ያለ ሕግ የሚመራቸው ገቨርን የሚያደርጋቸው ሬጉሌት የሚያደርጋቸው አሰራር ስለሌለ እንደዚህ አይነት ጽንፍ የወጣ ወይም ደግሞ ጫፍና ጫፉ በጣም የተራረቀ ማለት ነው። ይህንን በትሬንድ ጥናት ተደርጓል። ትሬንድ አናሊሲስ ተሰርቷል። በክፍያ ስርዓት ውስጥ ትሬንድ አናሊሲስ ተሰርቷል። በገበያ ስርዓታችን ውስጥ ባለሙያዎች ሳይንሳዊ በሆነ መልኩ ጥናት ተደርጎ ነው ወደዚህ ውሳኔ ውስጥ የተገባው። አሁን ላይ ደንብ መውጣቱ በወላጆችና በግል ትምህርት ቤት ተቋማት የሚስተዋሉን አለመግባባት የሚቀርፍ መሆኑንም ተናግረዋል። በድርድር በማግባባት አንዳንዶቹ ደግሞ የወላጁን የመክፈል አቅም መሰረት በማድረግ በመግባባት ላይ የተመሰረተ ግንኙነት ስናደርግ የትምህርት ስርዓቱን ለመምራት ሙከራ ተደርጓል። እነዚህ ጋፖች በህግ በመመሪያ እንዲሁም በአዋጅ መመራት ስለነበረባቸው እንደ መንግስት እንደ ሀገር የወጣውን ህግ መሰረት አድርገን የአገልግሎት ክፍያን የምናስተዳድርበት ደንብ አውጥተናል ማለት ነው። ስለዚህ ሚዛኑን ያልሳተ መማር ማስተማርን ሊያሳልጥ የሚችል ጥራትን ማረጋገጥ ችሎ ተቋማት ተቋማዊ አቅማቸው ተቋማዊ እድገታቸውን ጠብቀው መሄድ እንዲችሉ ህጉ ድጋፍ ያደርጋል ማለት ነው። በደንቡ ላይ ውይይት ያደረጉ ተሳታፊዎችም የነበሩ ችግሮች እንደሚቀርፍ ጠቁመው ለተግባራዊነቱም የሚጠበቅባቸውን ኃላፊነት እንደሚወጡ ተናግረዋል። የአዲስ አበባ ከተማ ነዋሪንም ሆነ የትምህርት አቅርቦት ተቋማቶችን በሙሉ ክብርም እውቅናም በመስጠት ያለውን ሰላማዊ የትምህርት መሳለጥን ምክንያት በማድረግ ስራዬ ብሎ ከካቢኔ ጋር መክሮ ሰነዶችን በአግባቡ አዘጋጅቶ ዛሬ መድረክ ላይ ባለቤቱ ህዝብ ነው ብሎ ማቅረቡ እጅግ በጣም ክብር ይገባዋል። እናመሰግናለን ማለት ነው። ሰላማዊ የትምህርት መሳለጡ በአግባቡ እንዲሄድ ይደረጋል። ሁለተኛ ፍትሃዊ ተጠቃሚነት ይደረጋል። ይሄ በጣም መልካም ነገር ነው። እዚህ መመሪያ ዋና ሀሳብ የሚመስለኝ ለደንበኞች መጨነቅ ለከስተመሩ ለህዝቡ በመጨነቅ የመጣ ነገር ነው ተብሎ ነው የሚታሰበው። እኔም እንደዛ ነው የምገነዘበው። በትምህርት ጉዳይ ላይ እንደ ጉሊት ዕቃ ዋጋ ስንደራደር በጣም አፍራለሁ። ምክንያቱም ስለ ፕሮዳክቱ አላሰብንም ብዬ ነው ማስበውና እንዲህ አይነት ፍሬምወርክ ማምጣት አትሊስት ትምህርት ቤቱ የኛ ነው የሚለውን ስሜት ያጎለብትልናል። ትኩረት ይሻሉና ሊታዩ ይገባል ያሏቸውን ጥያቄዎች አንስተው ምላሽና ማብራሪያ ተሰጥቷል። ለምሳሌ 50% ጭማሪ ለማን ነው የሚበቃው? 1900 ብር ለሚያስከፍለው ትምህርት ቤት ነው? 5000 ብር፣ 6000 ብር፣ 10000 ብር ከዛ በላይ ለሚያስከፍለው ትምህርት ቤት ነው? አም ሶሪ እኔ ለምሳሌ በዚህ ጭማሪ 800 ብር ነው የምጨምረው አሁን በወጣው ማለት ነው። እንዴት አድርጎ መሄድ ይቻላል? ትምህርት ቤቶች መጀመሪያውኑ ዝቅተኛ ያደረጉት እዛ ማህበረሰብ አካባቢ ላይ ያለውን ኢኮኖሚካል ችግርና ኢምፓክት ታሳቢ አድርጎ ነው በዝቅተኛ የጀመሩት ማለት ነው። አፕሪሼት እናደርጋለን፣ እንደ ባለስልጣንም እናበረታታለን። ከዚህ ባሻገር ግን መነሻው ሳይስተካከል የሚለው ነገር በዚህ ደረጃ ባይወሰድ ከ70,000 ብር የቤት ኪራይ ያጸደ ህጻናት ግቢ ወደ 350,000 ብር ፕላስ ቫት 402,000 ብር ተደርጎብኛል ለሚቀጥለው አመት። ስለዚህ እንዴት ነው ለ2 አመታት ይሄንን ከፍለን በዚህ ክፍያ የምንቀጥለው? ከባድ ነው። እውቅና ስትወስዱ መመሪያ ግልጽና ግልጽ አስቀምጧል። የትምህርት አገልግሎት ክፍያ ማለት ምንን ያካትታል የሚለው 1 2 3 ተብሎ ተቀምጧል። ክራይን አይመለከትም። የህንፃ ክራይ ባለሀብቱን የሚመለከት ጉዳይ ነው። ይሄን አሟልቶ ሲመጣ ነው ፍቃድ የሚሰጠው። የራሱ ሊሆን ይችላል፣ ተከራይቶ ሊሰራ ይችላል።
ያዋጣኛል ሰራለሁ ብሎ አምኖ ፈቅዶ እውቅና ፍቃድ ሲሰጠው እነዚህን ግብአቶች አደረጃጀቶች ጭምር ማሟላታቸው ቼክ ተደርጎ በቼክ ሊስቱ መሰረት ተመዝኖ ዝቅተኛው ውጤት 75 እና ከዛ በላይ ማምጣቱ ተረጋግጦ ነው እውቅና ፍቃድ የተሰጠው ማለት ነው። የተፈቀዱ አሉ የሚደረጉ እንዴት ይደረጋሉ? ከተፈቀደ ውጪ ደግሞ ከተደረገ ደግሞ ክልከላዎች አሉ፣ ቅጣቶች አሉ። እነዚህ ማሳወቅ ይገባናል። ካለውም ጊዜ እጥረት አኳያ ደግሞ ሁላችንም ተስማምተን ተማምነን ተወያይተን ቶሎ መፈጸም ስለሚገባን ነው። በዚህ መልኩ ብትመለከቱት